ዛሬ እንግዲህ በሚያሳዝን ሁኔታ ሀይሚ የኔ ቆንጆ ውሳኔዋን ወስናለች። በቃ ቆርጦላታል ሀይሚ ማለት ነው። በቃ እቃዋን ይዛ መታ ወደ አባቷ ቤት ለመግባት ለመመለስ ወስናለች ማለት ነው። እናትና አባት በህይወት እስካሉ ድረስ ዞሮ መግቢያችን ናቸውና ያው ጋሽዬም በደስታ ነው መቀበልሽ የኔ ልጅ ብለው ማለት ነው በደስታ ገልጸውላታል ማለት ነው። እንግዲህ ሀይሚ ዛሬ ተከፍታለች። በጣም እውነት አዝኛለሁ። የኔ ቆንጆ የኔ ቡቡ አልቅሳለች ማለት ነው። እና በለቅሶ በእንባ የታጀበ እንግዲህ እውነት ለመናገር የሴት ልጅ እንዲህ ስታለቅስ ማየት በጣም ይከብዳል፣ ልብ ይሰብራል። ባይሆን ደስ ይላል፣ ግን ምንም ማድረግ አይቻልም እና እንግዲህ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት ዓለም ዳርቻ እያልኩኝ በቅንነት ላይክ፣ ሰብስክራይብ ማድረግ አትርሱ። እንግዲህ ዛሬ ሀይሚ በጣም በሚያሳዝን ሁኔታ እቃዋን እንግዲህ ከብሩኬ ጋር አብሮ መኖር በአንድ ቤት ውስጥ ጀምረው ነበር። ስራቸውንም እንግዲህ በድብ ላይ ሆኖ ነበር የሚሰሩት። እንግዲህ ቡታጀራን ለቃ ወደ አዲስ አበባ ገብታ ነበር ማለት ነው። ከቤተሰቦቿ ራቅ ብላ ነበረ። እንግዲህ ዛሬ እንግዲህ ደግሞ እንግዲህ ያው ቤተሰብ ጊዜም ቤተሰብ ነው እና ዞሮ መግቢያችን ናቸው። ያው እቃዎችን ይዤ ወደ ቤተሰብ ይመለሳለሁ ጋሽዬ ትቀበለኛለህ ብላ እንግዲህ የአባቷን ፍቃድ ጠይቃለች። ያው አባት በደስታ ተቀብለዋሉ። ልጄ ነይልኝ ራሴ ላይ ነው ማደርግሽ ልጄ ብለው እንግዲህ እሳቸውም በደስታ ተቀብለዋሉ ማለት ነው። የቡሩኬና የሀይሚ ነገር ያው አልተቋጨም። የተቋጨ ነገር አይደለም፣ ግን ትንሽ የእንትን ጊዜ ያስፈልጋቸዋል። ሁለቱም ቆም ብሎ ማሰብ ይኖርባቸዋል። ሀይሚም በቃ ያው መለስ ብላ ነበር፣ ግን አሁን የመቁረጥ በቃ ቆርጣለች። ብሩኬም እንግዲህ ቆርጧል ማለት ነው። ያው ሁለቱም ትንሽ ራቅ ብለው ራሳቸውን ማዳመጥ ይኖርባቸዋል። ጋሽዬም ብለዋሉ። ያው በይሉንታ ሳይሆን እዚህ ጋር ማለት ነው፣ በይሉንታ ምናምን ሳይሆን አሁን እናትየው በሚሉትም ሳይሆን ጋሽዬም ያው እንደ አስታራቂ ሆኖ ማስታረቅ ይችላሉ። ግን ሁለቱም ማሰብ አለባቸው ቆም ብለው ማለት ነው። ድጋሚ ስህተት እንዳይፈጥሩ ማንኛውንም ነገር ማለት ነው ድጋሚ ስህተት እንዳይፈጥሩ ሁለቱም ራሳቸውን ማዳመጥ ይኖርባቸዋል። ትንሽ በመካከላቸው ክፍተት ፈጥረው ትንሽ ተራርቀው ያስፈልጋቸዋል ማለት ነው እና የአንዱን ጥቅም አንዱ ካላየ ያው እንትን ሊሆኑ አይችሉም ማለት ነው። ስለዚህ ብሩኬም ሀይሚ ከጎኑ ስትሆንና ከጎኑ ሳትሆን ያለውን ነገር ማየት አለበት ማለት ነው። ብሩኬም ማለት ነው፣ ሀይሚም እንደዛ። ሁለቱም የዛን ጊዜ የሚገባቡት እንትን አታካራና እልክ ምናምኑን ይተውታል ማለት ነው እና ወደ አንድነት ወደ ሰላም ይመጣሉ ማለት ነው እና በየቀኑ እየተገናኙ አንድ ሁለት እየተባባሉ ሲመጣ ደግሞ የበለጠ እልክ ውስጥ ነው የሚገባው ማለት ነው እና ያው ሴጣንም ደግሞ ነገርን ያው ማጋጋል ነው ስራው። ስለዚህ ትንሽ ተራርቀው መደማመጡ የተሻለ ነገር ነው እና ያው ብሩኬ ለምን ትወጫለሽ? እቃሽን ይዘሽ አብረን መኖር እንችላለን። አብረን ያው በዛው ቤት ውስጥ ማለት ነው። ለስራሽም አመቺ ነው እና እዛው ሆነሽ እኔ እዛ አብረን መኖር የማትችይ ከሆነ የማትፈልጊ ከሆነ እኔ መውጣት እችላለሁኝ፣ እኔ እወጣልሻለሁ ብሏታል ማለት ነው። ግን ያው ሀይሚ
አይ አንተ አትወጣም፣ እኔው ነኝ መውጣት ያለብኝ። ቤተሰቦቼም ጋር መሆን፣ መሳቅ፣ መጫወት እፈልጋለሁኝ። ራሴን ማዳመጥ እፈልጋለሁ። በጣም ተጎድቻለሁኝ። ውስጤ ተጎድቷል። በጣም ተጎድቻለሁኝ ብላለች እና ስለዚህ ያው ብሩኬ ይሄንን ነገርም ያው አልተቀበለም። ያው ሀይሚ እቃዋን እንድታወጣ አልፈለገም ማለት ነው። እውነት ነው። ያው ብዙ እንትን አለ። አሁን ከአዲስ አበባ ጭና ወደዛ ስትመጣ ለስራዋም ምናልባት ላይመቻት ይችላል። ግን ሆነም ቀረ እንግዲህ ሀይሚና ብሩኬ ዛሬ ያው ጋሽዬ እንግዲህ ባይኖሩ ያው አንድ ሁለት እየተባባሉ ወደ እልክ የበለጠ እልክ ይገባቡ ነበር ማለት ነው። እና ሀይሚም እንግዲህ ዛሬ አልቅሳለች። ምስኪን የኔ እናት አይዞሽ፣ የሴት ልጅ እንግዲህ እንዲሁ ነን እኛ ሴት ልጆች፣ ሴት ስንባል ማለት ነው። በቃ ማልቀስ ነው፣ ቶሎ ይከፋናል። እንግዲህ በለቅሶ ነው ሁሉ ነገራችንን የምንገልጸው እና አይዞሽ ባይሆን ደስ ይለኝ ነበር። ግን ከሆነም በቃ ጠንካራ ሁኚ፣ ህይወት ይቀጥላልና ሀይሚ ጠንካራ ሁኚ። ነገም ሌላ ቀን ነውና ግን አንድ ላይ ብትሆኑ የተሻለ ነው፣ ደስ ይላል። ካልሆነም ደግሞ ምንም ማድረግ አይቻልም። የሰው ፍላጎት እንግዲህ ይለያያል። እንደ ሰው ማስገደድ አይቻልም። በግዳጅ የሚሆን ነገር የለም እና በፍላጎት ነው ሁሉም ነገር። ስለዚህ ማለት ነው ራስሽን አዳምጪ ሀይሚ፣ የኔ ቆንጆ፣ የኔ ውብ እና ጠንከር በይ ማለት ነው እና ማልቀስ የለብሽም። ጠንካራ ሴት ሆነሽ መገኘት አለብሽ። ያንቺን ለቅሶ ብዙዎች እንግዲህ ማየት የሚፈልጉ አሉና ማልቀስ የለብሽ። አዲስ ነገር በአዲስ ህይወት በአዲስ ተስፋ መምጣት አለብሽ ማለት ነው ሀይሚ። አንቺ እንደዚህ ሆነሽ ሲያዩ የሚደሰቱ አሉ ማለት ነው እና ያው በመካከል ገብቶ ሰውን ለማበጣበጥ በቃ የሚፈልጉ ሞልተዋሉ እና ስለዚህ ያው መንገድ አትስጪ። አንቺም የማንንም ወሬ ደግሞ መስማት የለብሽም ሀይሚ ማለት ነው። እንግዲህ ብላለች እሷም ያው የሰውን ከዛ ሄጄ እየተመላለስኩ እንትን ብላለች እና ከሰው ጋር በቃ የራስሽን መንገድ ተጓዢ ማለት ነው። በራስሽ መንገድ ተጓዢ፣ የሰው ወሬ አትስሚ። ሰው ወሬ አትስሚ ማለት ነው ሀይሚ። የሰው ወሬ መጥፎ ነው፣ ቤት ያፈርሳል። እውነቴን ነው። የሰው ወሬ ያልተደረገ ያልሆነ ነገር ራሱ ማለት ነው ሰውን ለማለያየት ሆኗል ብሎ ያልሆነውን ሆኗል ብሎ የሚያወሩ ሞልተዋሉ እና ስለዚህ እንትን አትበይ ማለት ነው። በአይንሽ ያላየሽውን ነገር እንትን አትበይ፣ ፍርድ አትቀበይ ማለት ነው። ቢነግሩሽም በወሬም ደረጃ ቢነግሩሽ አትመኝ ማለት ነው። በአይንሽ የምታየውን ነገር በስተቀር ያው እንደዚህ ራስሽ ላይም ጭንቀትና መጨናነቅን ታመጫለሽ ማለት ነው። ስለዚህ አሁን ዘና ማለት ይኖርብሻል። እንግዲህ ብሩኬም የራሱን ውሳኔ እንግዲህ እኔ እቃ አይደለሁም እንደፈለግሽ ሄድ ስትይኝ መሄድ ና ስትይኝ የምመጣ ሰው አይደለሁም ብሏል ማለት ነው። ስለዚህ አንቺም እንግዲህ ቆፍጠን ማለት አለብሽ ማለት ነው። ስለዚህ ሀይሚ ወስነሻል፣ ጎበዝ። በቃ መኖር ይቻላል እንዴ! ነገም ሌላ ህይወት ነውና ቆፍጠን ማለት ይኖርብሻል ሀይሚ የኔ ቆንጆ። ሴት ልጅ ስትከፋ ያው ማየት አንፈልግም፣ ግን ያው ተስፋ አለኝ ትታረቃላችሁ፣ ፍቅራችሁን አድሳችሁ ትመጣላችሁ የሚል ተስፋ አለኝ። ያው አሁን ትንሽ ራሳችሁን ማዳመጥ አስፈላጊ ነው። ሁላችሁም ጥፋቴ ምኑ ጋ ነው ምንድን ነው ብላችሁ በደንብ ራሳችሁን እንድታስቡ እንድትገመግሙ ያደርጋችኋል ማለት ነው። ስለዚህ በቃ ጥሩ ነው ያደረጋችሁት በአሁኑ ጊዜ ማለት ነው። ስለዚህ ውዶችዬ ማለት ነው ፍቅሩን ይመልስላችሁ ነው የምለው እኔ። ባትለያዩ ጥሩ ነው።
እንደገና ደግሞ መቻቻል፣ መከባበር አስፈላጊ ነው ለሰው ልጅ እና ሀይሚዬ ጠንክሬ ጠንካራ ሆኚ ነው የምልሽ የኔ ውድ። አይዞሽ። ያው የሰው ልጅ ብዙ ነገር ይገጥመዋል በዚች ምድር ላይ ሲኖር ማለት ነው። ያው በህይወታችን ላይ ብዙ ፈተናዎች ይገጥማል የሰው ልጅ በዚች ምድር ላይ ሲኖር። ያው እንግዲህ የራሴ ነው የሚለው ሰው አጋር ጋር እንዲህ መጋጨት አለ። በጤና በጤና መታመም አለ። በፋይናንስ ችግር ሊገጥመው ይችላል። በብዙ ነገር ማለት ነው በዚች ምድር ላይ። ስለዚህ ይህንን ሁሉ ያው ተቋቁመን ማለፍ ግዴታችን ነውና የሰው ባህሪ ነውና እንደገና ደግሞ ህይወቴን ራሴን ላጠፋ ድረስ ወስኛለሁ ብላለች እና ነገ እኮ ሌላ ቀን ነው ሀይሚ፣ ነገ ሌላ ቀን ነው። ስለዚህ ራሴን ላጠፋ ደርሻለሁ የሚለው እውነት በጣም ነው። እኔ እውነት በጣም ነው እንትን ያሳዘንሽኝ እንዲህ ስትይ ማለት ነው። እንዴ ይሄን ያህል ደረጃ ህይወትን የሚያስጠፋ ለምን ለምን? እንዴ ነገ እኮ ሌላ ቀን ነው። ሁሉም ነገር እኮ ከተወሰነች ጊዜ በኋላ እኮ እውነት ይቀየራል፣ ታሪክም ይቀየራል ማለት ነው። እና እንዲህ ማሰብ የለብሽም ሀይሚ እውነት ለመናገር ማለት ነው። እና እንደዚህ አይነት አስተሳሰብ ራሱ ማሰብ አልነበረብሽም እውነት ለመናገር ሀይሚ። እንዴ ራሴን ላጠፋ ድረስ ደርሻለሁ የሚለው በጣም የተሳሳተ አሳሳት ነው። በቃ እኛ እንዴ ለምን በራሳችን ላይ በህይወታችን ላይ እንወስናለን እንዴ? ነገ እኮ ሌላ ቀን ነው። ነገ እኮ ብሩህ ቀን አለ። ሁሉ ነገር እኮ ይቀየራል እኮ። ዛሬ ችግር ውስጥ ብንሆን ነገ ከዛ ችግር ላንወጣ ነው እንዴ? ያ ነገር ላይ ይስተካከልልናል። ስለዚህ እንደዚህ አይነት ውሳኔ መወሰን በጣም አግባብ የሌለው ነገር ነው። በቃ ብዙዎቻችን በስደትም ላይ ያለን እህቶች ብንሆን ማለት ነው የሆነ ችግር ከገጠማቸው የሆነ በቃ ማንወጣ ነገር ይመስለናል ማለት ነው። ኖ መሆን የለበትም። ነገ እኮ ሌላ ቀን ነው። ነገ የተሻለ ህይወት ሊኖረን ይችላል። ነገ የተሻለ ሰው ደግሞ ልናገኝ እንችላለን። የሰው ልጅ እኮ ያው በተስፋ ነው የሚኖረው አይደል እንዴ? ተስፋ ሊኖረን ይገባል ማለት ነው። እና በህይወታችን ላይ ልንወስን አይገባም። ራሴን ላጠፋ ነው። ራስ ማጥፋት እንዴ ቀልድ ነው እንዴ? ፈጣሪ አላህ እኮ ይቺን ነፍስ የፈጠረው ራሱ ነው አይደል? የፈጠረው ራሱ ሊያወጣት ነው፣ ራሱ ሊወስዳት ነው በቀኑ ጽፎ ያስቀመጠልን ማለት ነው። እና እንደዚህ አይነት ውሳኔ የምትወስኑ እህቶች እውነት ቆም ብላችሁ ማሰብ፣ ነገ ከፊታችን አለ፣ የተሻለ ቀን ብሩህ ቀን አለ ብላችሁ ልታስቡ ይገባል ማለት ነው። እና ውዶችዬ እውነት ይሄ ሀይሚን ይሄን ባለችው ጉዳይ በጣም ነው ያዘንኩትኝ እውነት ለመናገር። እንዴ ህይወት ደረጃ ማስጠፋት ምን ያደርሳል? ለምን ተብሎ እንዴ? ካልሆነም እኮ አልሆነም ነው በቃ። እንዴ ካልሆነም አልሆነም ነው እንዴ? ሌላ ህይወት ይቀጥላል። ዋናው አንቺ ጤና ነው። ጤና ሁኚ፣ በርትተሽ ጠንክረሽ ስሪ፣ የተሻለ ነገር ላይ ተገኚ። ፈላጊሽ ብዙ ነው የኔ ቆንጆ። ስለዚህ አትሞኚ። ህይወትን ራስን ማጥፋት ደረጃ የሚያደርስ ጉዳይ መኖር የለበትም። ማሰብም የለብሽም። ገና ብዙ ተስፋ ወደፊት ብዙ ነገር የሚጠብቁሽ ልጅ ነሽ እና ጠንከሪ፣ ጎበዝ ነሽ፣ ጠንክሪ። እዚህ ደረጃ ላይ ደርሰሻል ማለት ነው እና አሁንም ደግሞ የበለጠ ትልቅ ደረጃ ላይ ትደርሻለሽ እና ጠንክሪ ነው የምልሽ ሀይሚዬ፣ እኔ ቆንጆ። ለቅሶ ማልቀስ አይገባሽም። እና ውዶችዬ ለነበረን ቆይታ አመሰግናለሁ። ላይክ አድርጉ ይሄን ቪዲዮ ማለት ነው። ቢያንስ መቶ ሰብስክራይብ በዚህ ቪዲዮ ቢያንስ 100 ላይክ እፈልጋለሁኝ ማለት ነው። እውነቴን ነው የምላችሁ ከሀይሚ ጎን እንድትሆኑ ማለት ነው። እና ውዶችዬ ለነበረን ቆይታ እናመሰግናለን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።